አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 32 ነው። ኑኑና አዶኒና ቤሎል አንድ ላይ ተገናኙ። እነሱም በተገናኙበት እሱን እንቅጩን ያለውን ነገር ቢነግሩትም ቤሎል ግን ሊያምን አልቻለም። አጠገባቸውም ቆሞ እነሱ ካናርጎም አላዩትም። እራሳቸው ፍቅራቸውን እያጣጣሙ ጠፍተሻል፣ ሲደውልሽም ቢዚ ካውንሽ ብዬ ሊመጣም አልቻልኩም የሚለው ነገር መነጋገር ጀመሩ። እሱም በጣም ቅስሙ ተሰበረ። አሁን ሁላችንም አንድ ላይ ስለሆንን ያለው ነገር እንድትነግሩኝ እፈልጋለሁ አላቸው። አዶኒም ቤሎል እያየው ሄዶ አቅፎ ሳማት። ቤሎልም በጣም ተናደደ። ምን እየሆነ ነው? ምን እያደረጋችሁ ነው ያላችሁት ብሎ ጠየቃቸው። አዶኒ ነግሬህ ነበር፣ እሷ ፍቅረኛዬ ናት። እንዲሁም ነገሮቹ በቅርቡ ሲስተካከል አስተካክለን አንድ ላይ እንሆናለን አለው። ኑኑ አንቺ ግን እውነታው መልሽልኝ፣ እሱ ምን እያለ ነው ያለው ብሎ ጠየቃት። እሷም ያው እንደነገረህ ነው፣ ግን እኮ ምን እያደረጋችሁ ነው? አይንሽ ግን እንደዚህ እኮ አይለኝም ኑኑ ብሎ ጨቀጨቃት። አዶኒም በጣም ተናደደ። ባኪ በቃ ተዋት እንዴ፣ ምን እየሆንክ ነው? በቃ ፍቅረኛ አይናት ብያለሁ አይደል ብሎ ተናዶ መለሰለት። አዶኒም እንኳን እንደዚህ አይነት ነገሮች ደጋግመህ ጠይቀህ ልታስቸግራት ተውና ትኩር ብለው እንኳን እንድታያት አልፈቅድልህም። ቤሎልም በጣም ተናደደ። ምን እየሆንክ ነው? እያስፈራራኸኝ እንዳይሆን አለው። አዶኒም እያስፈራራውክ ሳይሆን እያስጠነቀቅኩክ ነው። ሲጀመር ምንህም አይደለችም። ቤሎልም ተይ ኑኑ፣ በጣም እያስከፋሽኝ መሆኑ ግን አልገባሽም አላት። አዶኒም በጣም ተናደደ። እሷም ምንም ሳታውራ የሁለታቸውን አይኖቻቸውን ማየት ማተኮር ጀመረች። አዶኒም ኑኑን አቅፋት ያለውን ነገር እንቅጩን እየነገራት፣ ኑኑን በጣም ተናደደች። ባኪ ዞር በል ልቀቀኝ፣ በቃ ምንም አይደለህም በቃ ብላ ጨቀጨቀችው። አዶኒም ይኸውልሽ ሄዴን እጄ እንዳልነግረው ካሁን በኋላ ፍቅረኛ ነሽ፣ ምክንያቱም እኔ እዚህ ቤት ያለሁት ላንቺ ብዬ ነው። በጣም ሰፊ ቦታ አለኝ ላንቺ፣ በጣም እወድሻለሁ። አንቺ ደግሞ እኔን ያለመውደድ ምንም ምክንያት የለሽም ብሏታል። እሷም ባክ ምንም ነገር አትናገረኝ፣ ባክ ወደዛ ሂድ ብላ ገፈተረችው። እኔ ለማንም አይደለሁም፣ ደግሞ ለማናቸውም መሆንም አልችልም። ኑኑ ጥላው ሄደች። አዶኒም አቤሎን ሲመለከተው ፊቱ በጣም ኮስተር ብሎ ደብሮት አየው። በጣም ፈገግ አለ። እኔ ይሄንን ፊትህ ማየት ነበር የጓጓሁት፣ ሰራው ልክ አደረግኩት አይደል ብሎ ተደሰተ። በፈገግታም መሳቅ ጀመረ። ሆኖም ብቻዋን መንጎራጎር ጀመረች። ከመጀመሪያውም ምንም አይነት ግንኙነት የለንም፣ አሁንም ሊኖረን አይችልም፣ አታደርገውም። ቤሎልም በጣም ተናደደ። ይሄን ነገር ማንኑ ልታደርጊው አትችይም፣ በፍጹም አታረጊው፣ ይሄማ ውሸት ነው በይ እንዴት ሊሆን ይችላል ብሎ በጣም ተበሳጨ። ቤሎልም ወደ ክላሱ ሲሄድ መቅዲ ቁጭ ብላ ጠበቀችው። እሱም ብቻዬ መሆን እፈልጋለሁ፣ እባክሽን ተለመንኝ፣ ከክፍሌ ለቀሽ ውጪ አላት። ይሄማ መሆን አይችልም፣ እንዴት እንደዚህ ትለኛለህ ያለችው መቅዲ። እንደዚህማ ሊሆን አይችልም፣ እኔንም ተመልከተኝ፣ በብዙ መንገድ በውጣ ውረዶቹ ተጨንቀም ሀሳብ ውስጥ ልትሆንም ትችላለህ፣ ግን እኔም ደግሞ ለአንተ ብዬ ነው እዚህ የተገኘሁት። ትንሽም ቢሆን ጥሩ ለመሆን ሞክር። ደግሞ እዛና እህል የሚታሰበኝ ሴትም አይደለውም። በዛ ላይም ደግሞ መጥፎ ነገር ለማሰብም ለማድረግም ሀሳብም የለኝም። ቤሎልም ባክሽ ከክፍሌ ውጭልኝ አላት። እሷም ይሄን ያህል እንደዚህ ደብሮክ እያየውማ እንዴት አደርገዋለሁ? እንዴት ችዬ ነው የምወጣው አለችው። በቃ አንቺ ማትወጪ ከሆነ እኔ ልውጣ ብሎ ትቷት ወጣ። እሷም እየጠራራችው ነበር። ቤሎልም ደብሮት ሳሎን ሄዶ ቁጭ ባለበት ኤልሾ መጣች። ወንድሜ እንዴት ነህ? ደህና ነህ?
ምን ነው ምን ሆነህ ነው ደብሮሃል እንዴ ብላ ጠየቀችው። እሱም ደህና ነኝ አላት አንድ ቃል። እሷም ደህና የሆንክማ አትመስለኝም፣ ምን ሆነህ ነው ወንድሜ? ኤልሾም ወንድሜ ምንም ነገር አትደብቀኝ፣ አንተ ስደብርህ እኔም ደስ አይለኝም። ደግሞም አንድ ነገር ልነግርህ ፈልጌ ነበረ አለችው። እሱም አሁን ምንም አይነት ነገር ልሰማ አልፈልግም፣ ስለዚህ ለብቻዬ ተይኝ። ይሄ ነገርማ የግድ ማወቅ አለብህ። እስካሁንም ያልነገርኩ ማሚ ትቆጠኛለች ብዬ ነው። እሺ ንገረኝ ብሏትም እየሰማት ያለ አዶኒ መጣ። እንዴ ዛሬ ደግሞ ምን ሆናችሁ ነው? ሁለታችሁም ፊታችሁን ጥላችሁታል ብላም ጠየቀችው ኤልሾ። አዶኒም አረ እኔ እንኳን ፊቴን አልጣልኩትም፣ በጣም ደስተኛ ለኝ፣ እንዲሁም ለአንቺ መስሎሽ ይሆናል እንጂ አላት። ኤልሾም እንደ ሌላ ጊዜ ፈገግታና እንደ ሌላ ጊዜ ስሜታቸው መስሏት ለምን ይሄ ሁሉ እንደዚህ ቁጭ ከምንል ጌም አንጫወትም ብላቸው፣ እሱም በጣም ተናደደባት። ኤልሾ ካልሆነ ወደ ክላስ እሄዳለሁ፣ ካልሆነ ደግሞ ዝም በይ ከቻልሽ፣ ቤቱም ሰላም አታሳጡት፣ አርፋችሁ ቁጭ በሉ አለ። አዶኒም ምን ነው ከኔ ጋር መጫወት አትፈልግም? እንዳትሸነፍ ፈርተ ነው እንዲህ አለው። አዱ ብሎም ኤልሹ መለሰችለት። ኤልሹ አንቺን አይደለም ያወራሁት እሱን ነው ያወራሁት። ቤሎልም ጌሙን ለመጫወት ተስማማ። ግን ሰው ይጎልብናል፣ መቼም ለሶስታችን አንጫወትም አለ አዶኒ። እንዲሁም ሌሎችም ኖኑንም ሌሎችም ያሉትን ይዘሽ ነይ ብሏት ኤልሾም ያሉትን የተስማሙትን ይዤ እመጣለሁ ብላ ሄደች። ምን ለማለት ፈልገ ነው? ምን ለማድረግስ ፈልገ ነው አለው ለአዶኒ። አዶኒ ምንም ባይሆንስ ለጫወታው ፈርተህ ከሆነ ከባድ ቅጣት ይቀጣኛል ብለህ ፈርተህ እንዳይሆን አለው። አይንዬና መሲ አብሮ ቁጭ አሉ። አይንዬም ለመሲ እትዬ ሄለንን ተቀየምሻት እንዴ አለቻት። አይ ምንም ብዙም ባይሆን አለቻት። አይ ምንም ቢሆን ልትቀየሚያት አይገባም፣ ምክንያቱም እሷ ጋር እኮ ነው ያለ ነው አለቻት። መሲም እሺ አንቺ ብቻ እንዳታስቢ አለቻት። አይንዬም እንዲሁም እኮ እኔስ ግራ ገብቶኛል እኮ አለቻት። መሲም ምንድን ነው ግራ የገባሽ? ግራ ግብት ያለኝማ እንደው ሰው ቤት ያለ ስራ ዝም ብሎ ቁጭ ማለቱ እንዲሁም ደግሞ መመለሱም ደግሞ ግራ ገብቶኛል። መሲም እናቴ አንቺ አትጨናነቂ፣ ትንሽ ጊዜ ነው፣ ሁሉ ነገር ይስተካከላል። እሺ ግን አንቺን ከአቅምሽ በላይ እንዳታስቢ። መሲና አይንዬ አብሮ ቁጭ ባሉበት ታዱም መጣች። እናቷንም መስዬን ሰላም ብላት እናትና ልጅ እኔን ጥላችሁ ምን እየተወያያችሁ ነው በዚህን ጊዜ አለቻት። በዚህን ጊዜ እንዲሁ ተመላልሶ እኮ የሰውን ሰላም የሚጠይቅ ሰው እኮ የለም የኔ ልጅ